ሰላም ሰላም የተወደዳችሁ ሆፕ አካዳሚ ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። ሆፕ አካዳሚ የኦንላይን ትምህርት በመሆን ያገለግላል። ኦንላይን ትምህርትም እያስተማርን እንገኛለን። የምናስተምራቸውም አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ተዛማጅ የሆኑ ትምህርቶችን እያስተማርን እንገኛለን። መማር ለምትፈልጉ በተለያዩ የሶሻል ሚዲያ አማራጮች በመጠቀም በኢሞ፣ በቴሌግራም፣ በዋትሳፕ እንዲሁም እናንተ በምትጠቀሙበት ሚዲያ ሊሆን ይችላል እያስተማርን እንገኛለን። መማር ለምትፈልጉ ቪዲዮ ላይ በምናስቀምጥላቸው ስልክ ቁጥር ባሉበት ቦታ ሆነው ይማሩ፣ ይደውሉ። የምናስተምረውም በፈለጉበት ሰዓት የፈለጉን ትምህርት እያስተማርን እንገኛለን። እንግዲህ ዛሬ ይዤላችሁ የመጣሁት ክፍል 2 የአማርኛ ፊደላትን ነው ይዤላችሁ የመጣሁት። እንግዲህ ዛሬ ክፍል 2ን እያንዳንዳቸው የፊደል አጻጻፍ ቅርጻቸው ምን ይመስላል የሚለውን አብረን እናያለን። አብራችሁን በደንብ እየተከታተላችሁ አብራችሁን ቆዩ። እንግዲህ ዛሬ ይዤላችሁ የመጣሁት ከክፍል 2 ከረ እስከ በ ነው ይዤላችሁ የመጣሁት። እያንዳንዳቸው የፊደል አጻጻፍ ቅርጻቸው ምን ይመስላል የሚለውን በጋራ አብረን እናያለን። ረ ሮ ሬ ራ ሬ ር ሮ ረ ሮ ሬ ራ ሬ ር ሮ ሮ ር ሬ ራ ሬ ሩ ረ። ቀጣይ የምናየው ደግሞ ሰን ነው። ሳቱ ሰ ይባላል። ሰ ሱ ሲ ሳ ሴ ስ ሶ ሰ ሱ ሲ ሳ ሴ ስ ሶ ሶ ስ ሴ ሳ ሲ ሱ ሳ። ቀጣይ የምናየው ደግሞ ሻን ነው። ሻ የፊደል አጻጻፍ ቅርጹ ከሰ ጋር ይመሳሰላሉ። የሚለያያቸው ግን ከላይ ሸ አንድ አግዳሚ አላት፣ ከላይ አግዳሚ አላት። ሸ ሹ ሺ ሻ ሼ ሽ ሾ ሸ ሹ ሺ ሻ ሼ ሽ ሾ ሾ ሽ ሼ ሻ ሺ ሹ ሸ። ቀጣይ የምናየው ደግሞ ቃን ነው። ቀ ቁ ቂ ቃ ቄ ቅ ቆ ቀ ቁ ቂ ቃ ቄ ቅ ቆ ቆ ቅ ቄ ቃ ቂ ቁ ቀ። ቀጣይ የምናየው ደግሞ የመጨረሻ ማንን ነው? በን ነው። በ ቡ ቢ ባ ቤ ብ ቦ በ ቡ ቢ ባ ቤ
ብ ቦ ቦ ብ ቤ ባ ቢ ቡ በ። እንግዲህ ዛሬ ከእያንዳንዳቸውን ያየናቸውን ከረ እስከ በ ነው። እያንዳንዳቸው የፊደል ቅርጽ አጻጻፍ ምን ይመስላል የሚለውን በደንብ መለየት በደንብ ማጥናት ያስፈልጋል። እንግዲህ ቪዲዮውን ላይክ እና ሼር ኮሜንት እያደረጋችሁ አበረታቱኝ።